ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ከፓስተር አለማየሁ ጋር ተገናኝተናል። መስመር ላይ አለ። የማታውን መረጃ ወደ እናንተ እያመጣን እንገኛለን። ቀን ላይ ወሳኝ መረጃ እንዲሁም ደግሞ መልእክትም ጭምር ስላስተላለፍን ገባ ብላችሁ ያመለጣችሁ ወገኖች እንድትመለከቱ እናበረታታለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ከመሸጋገሪያ በኋላ ተገናኝተናል። ፓስተር አለማየሁ መስመር ላይ ይገኛል። ምን ይሆን ይዞ የመጣው መረጃ ጠይቀዋለሁ። ከሰላምታ በኋላ ያመጣው መረጃ ያቀብለናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ቀን ላይ እንግዲህ በጣም ወሳኝ የሆነ መረጃ አቀብለን ነበር። አንተም ትንታኔም ሰጥተህበታል። ምን ይሆን ደግሞ እስኪ አሁን ያገኘው መረጃ? አዎ አሁን ምንድነው ሰሜን ኮሪያ እና ደቡብ ኮሪያ አካባቢ እጅግ አስፈሪ ነገሮች እየተከሰቱ ነው ያሉት። እንደውም ሰሜን ኮሪያ አሜሪካንን እመታለሁ እስከ ማለት ደረጃ ደርሳለች። እና ምንድነው የተፈጠረው ነገር የሚለው የባለፈው የገለጽነው አለ የደቡብ የሰሜን ኮሪያ መርከብ ለማጥቃት ሙከራ መደረጉ ያ ነገር በጣም ያንገባገባቸው ይመስላል። እንግዲህ አሁን ደግሞ ዘግይቶ እየወጣ ያለው ምንድነው ያው ሰሜን ኮሪያ ኒኩለር ታጣቂ ሀገር እንደሆነች ታወቀ እናውቃለን። ነገር ግን ሀገር አቋራጭ ሚሳኤል ላይ የሚተኮሱ እነዚህ ታክቲካል ኒኩለሮችን በማበላላትና ወደ መጨረሻው ደረጃ በመድረሷ ይህንን ነገር ለማስቆም እና አሜሪካ የተለያየ ጥረት እያደረጉ ነበረ። እና ምንድነው አሁን አሜሪካ ያው በዶናልድ ትራምፕ በኩል ብቅ ባይልም ለሐሳቡ፣ ነገር ግን በአሜሪካ የወታደራዊ መረጃ እና ደህንነቶች በኩል እስራኤልን ሰሜን ኮሪያን ትጥቅ ለማስፈታት ወይም ደግሞ ኒኩለር ለማስፈታት ጥረት እየተደረገ እንደሆነና ብዙ መረጃዎች እየተሰበሰቡ እንደሆነ እየታየ ነው ያለው። እንግዲህ ይሄ ነገር ምንድነው ደቡብ ኮሪያ እያደረገች ያለችው ነገር ሰሜን ኮሪያ ስላልጣማት ሰሜን ኮሪያ ምናልባትም ደቡብ ኮሪያንና አሜሪካንን እመታለሁ ብለው ማለታቸው ስጋትን እየፈጠረ መጥቷል። እንግዲህ ይህ ስጋት ምንድነው ያመጣው የሚለው ነገር በቅርብ ያመረተችው በጣም ፈጣን የሆነ ልክ የኢራን እንዳመረተችው አይነት ሆኖ ይሄኛው ግን የሚለየው ምንድነው ከ12000 እስከ 15000 ኪሎ ሜትር ፍጥነት ርቀት መሄድ የሚችልና እጅግ ከድምፅ የፈጠነ ሚሳኤል አምርታለች ሰሜን ኮሪያ። ይህም በአናቱ ላይ የኒኩለር አረር ሊሸከም የሚችል እንደሆነ ተመልክቷል። እንግዲህ ዶናልድ ትራምፕ ለረጅም ጊዜ ሰሜን ኮሪያን ለማግባባትና ወዳጄ ነው እያሉ ይናገሩ ነበረ። ነገር ግን ለድርድር ውስጡን የተካሄደበት ያለ ጉዳይ አለ። በአንድ ነገር ብቻ ነው ማንደራደረው ብለዋል ሰሜን ኮሪያዎች። የማንደራደርበት ጉዳይ የኒኩለር እንትኖቻችን ማሳደጋችንን እና ማምረታችሁን አቁሙ የማይሉን ከሆነ በማንኛውም ጉዳይ ላይ ለመደራደር ዝግጁ ነን ብለዋል። ይሁን እንጂ ግን በትናንትናው ዕለት የሰሜን ኮሪያ የውጭ ጉዳይ ሚኒስትርና የደቡብ ኮሪያ የውጭ ጉዳይ ሚኒስትር ባደረጉት ውይይት ሁለቱ አገራት ለሚደርስባቸው ማንኛውም ጥቃትም ሆነ ማንኛውም ነገር ሁለንተናዊ የሆነ የጋራ ስምምነቶች ለመፈራረም ችለዋል። እና እንግዲህ የጋራ ስምምነት
በተለይም ጃፓንንና ደቡብ ኮሪያን እጅግ ያሰጋ ሲሆን በዛ ያለውም የጦር ኃይል የአሜሪካ ጦር ኃይል ስጋታቸውን ገልጠዋል እና የጃፓንና የደቡብ ኮሪያ ውጭ ጉዳይ ሚኒስትሮች ስጋታቸውን የገለጡ ስለሆነ ይሄ ጉዳይ በአስቸኳይ መቆም አለበት፣ ዓለምን ይዞ ሊጠፋ የሚችል ጉዳይ ነው የሚል ነገር አንስተዋል። በተለይም ደግሞ ኪም ጆንግ እንደምታውቀው እድሜው 30 ምናምን ዓመት ነው፣ ወጣት መሪ ነው። ድንገትም ሊያደርገው ይችላል የሚል ስጋት አለ። በተለይ ደግሞ አሁን ላይ ቻይና ከእነርሱ ጋር ትብብር ማድረጓና በተለይ ደግሞ አሁን ቻይና ከአሜሪካ ያላት የጠላትነት ስሜት ወይም ግንኙነት እየጠበበ መምጣቱና ይቅርታ እየሰፋ ልዩነታቸው መምጣቱና በሁለቱ ሀገሮች መካከል የሚደረጉት ሽኩቻዎች እችን ሀገር ለመጠቀም እድል እንዳይሰጥ የሚል ነገር አለ። እንግዲህ ባለፈው ስንዘግብ ታስታውሳለህ፣ ማንኛውም የአውሮፓ ሀገር ከዩክሬን ጋር ተደርቦ ወታደር ቢያዘምትና ራሽያ ላይ አንዳች ነገር ቢያደርግ አውሮፓን እንመታለን ብለው እንደነበረ ይታወቃል። ደግሞ ያደርጉታል። ማያደርጉ አይነቶች አይደሉም። ማያደርጉም ብላቸው እንትን የምትላቸው ነገሮች አይደሉም እና ምክንያቱም ራሷን ከዓለም የነጠለችና ዝግ የሆነች እንደውም አሁን ከቅርብ ጊዜ በኋላ ነው ከራሽያና ከቻይና ከህንድ ከኢራን ጋር ግንኙነት የጀመረችው እንጂ በአብዛኛው ዓለም ጋር ግንኙነት የሌላትና ዝግ የሆነች ሀገር ነች። ስለዚህ እቺ ሀገር ከማድረግ ወደ ኋላ አትመለስም የሚል ከፍተኛ የሆነ ስጋት ተፈጥሯል። ይህንን ስጋት ደግሞ ለመቅረፍ የሚያስፈልገው አንዳንድ ተንታኞች እንደሚሉት ሰሜን ኮሪያን ማስቆም አይቻልም። ሰሜን ኮሪያን ማስቆም አይቻልም። ይልቁኑ ይህንን የጋራ ስምምነት በማድረግ ይሄ አሳሪ አንቀጾችን በማስቀመጥ ባለመተኮስ ላይ ማለት ነው። አሳሪ አንቀጾችን በማስቀመጥ ትብብር በማድረግ ቀጠናውን መታደግ ይቻላል የሚል የወታደራዊ ተንታኞችና የፖለቲካ ተንታኞች አስተያየትና ሐሳብ አለ። አንዳንዶቹ ደግሞ ተንታኞች ምንድነው የሚሉት? ሰሜን ኮሪያ ልታደርገው ትችላለች። ምክንያቱም በተለያየ ጊዜ ከዓለም ከአውሮፓና ከአሜሪካ ከደቡብ ኮሪያና ከጃፓን ከፍተኛ ጫና እየደረሰባት ስለሆነ ከዚህ ጫና ውስጥ ለመውጣት ልታደርገው ትችላለች ወይም ልትተኩስ ትችላለች የሚሉም የሚተነትኑም አሉ። እና እንግዲህ ዓለማችን አንዱ ጋር ቀዝቀዝ ሲል አንዱ ጋር ይሞቃል፣ አንዱ ጋር ሲበርድ ሌላው ጋር ይሞቃል። እንደዚህ ጋር ላነሳልን ነው ባጭሩ እንድትመልስልኝ። አሁን እንዳልከን በዚህኛው ሳይድ መሳሪያቸውን እየወለወሉ ነው ያሉት፣ በዛኛው ሳይድ ደግሞ የመርገብ ነገር አለና እኔ እንደው ምን አንዱ ሐሳብም ጥያቄም ነው ማቀርብልህ። እንደው እግዚአብሔር ይሄ ነገር እንደው እድል እየሰጠ ይሆን ወይ የመጨረሻው ሪቫይቫል እንዲነሳ ለመጨረሻው ወንጌል ስርጭት እንደው ጋፕ እየሰጠ ነው ወይ ብዬ አስባለሁና እንደው ምን ይመስልሃል? እንግዲህ መጽሐፍ ምን ይላል? አይዘገይም ይላል። ቢዘገይም ግን ስለሚጠፉት ይድኑ ዘንድ ስለነሱ ነው የሚዘገይ። ያን ያደርጋል እግዚአብሔር በደንብ ያደርጋል። ምክንያቱም ብዙዎች ከጨለማ ወደ ብርሃን እንዲመጡ ጌታ ይፈልጋል። እሱ እኮ ይታወቃል። አሁንም እንደው እንደ ቀላል ስለምናየውና ብዙዎች ስለማይዘግቡት ነው እንጂ እኮ በዓለም ላይ አሁን እየተነሳ ያለው ሪቫይቫል ማንም ሊያስቆመው የማይችል ነው። አሁን አውሮፓ ላይ እየተነሳ ያለው ሪቫይቫል ማንም ሊያስቆመው የማይችል ነው። በኢራን በቻይናን ጨምሮ በህንድ በፓኪስታን በተለያዩ ሀገሮች እየተነሳ ያለው ሪቫይቫል እንደውም የእሑድ ዜናችን ላይ እኮ ብዙ ጊዜ እነዚህ ዜናዎች ይነሳሉ። ሰው ትኩረት ስለማያደርግ ነው። በጣም ከፍተኛ ሁኔታ ነው እንቅስቃሴ ያለው። እዚህ ሀገራችን እንኳን ስትመጣ እኮ ገጠሩ ላይ ኃይለኛ የሪቫይቫል መንፈስ አለ። ከተማው በወንበዴዎች ስለተያዘ ነው የማይታወቅ። ከተማው ላይ ያለው ነገር አሁን የማይታወቅበት ምክንያት ሐሰተኞች ስለሞሉ
የሐሰትን ጫጫታ ነው እንጂ እዛ ገጠሩ ላይ እኮ ትውልድ እየዳነ ነው። ባሌ ላይ፣ አርሲ ላይ እኮ ድሮ ቸርች አታስብም። ኮፈሌ ታስባለህ እንዴ? አሳሳ ታስባለህ እንዴ? ዶዶላ ታስባለህ? ሶማሌ ታስባለህ? አታስብም እኮ። እነዚህ ጋር ሁሉ ምን እየሆነ ነው ያለው? የወንጌል በመላ ዓለም እየተሰራ ነው ያለው። ግን ሰው ምን አይንን ካልከፈትክ እኮ አይመስልህም። ለምን ኢንተርቴንመንቱ አብዛኛ የሚያቀርብልን ስለ ወንጌል አይደለም። ሶሻል ሚዲያው ላይ ሄደህ ስትመለከት ስለ ወንጌል ላይ ብዙ አልፎ ነው የሚታየው። እኔ የሆኑ ሚዲያዎች አሉ ተከታታይ የተለያየ ሀገር ውስጥ የሚደረግ ክሩሴዶችን፣ ኮንፈረንሶችን፣ ወርሺፖችን የሚያቀርቡዋል እና በጣም ይገርማል። ብዙ ደግሞ የሚድነው አብዛኛው እየዳነ ያለው ወጣቱ ነው እና ይሄ ትልቅ ለውጥ ነው። ምናልባትም አንዳንድ ቦታ ረገብ ያለበት ምክንያት እኔ አሁን ለምሳሌ የእስራኤል ጦርነት መቅደሱን ለመስራት ምናልባት እፎይታ ሊሰጥ ይችላል የሚል እምነት አለኝ። ምክንያቱም ሁለት እሳቤ ስላለ፣ አንደኛው መስጊዱ ፈርሶ የሚል እሳቤ ስላለ፣ አንደኛው ደግሞ መስጊዱ አይፈርስም የሚል እሳቤ ስላለ እንግዲህ ከአንደኛው እሳቤ ስናየው ምናልባት ክፍተት የሚሰጥ ይሆናል ብዬ አስባለሁ። ነገር ግን ያ ምናልባትም ያ ሁኔታ የሚሆንባቸው መንገዶች ሊኖሩ ይችላሉ የሚል አመለካከት አለኝ። እንግዲህ ቅዱሳን ወገኖቻችን የጌታ ጸጋ ሰላም ለእናንተ ይሁንላችሁ እላለሁ። ተባረኩልን። እየደገፋችሁን፣ እያገዛችሁን፣ እየጸለያችሁ ላላችሁ፣ ኮሜንት እየሰጣችሁ ላላችሁ፣ ሼር እያደረጋችሁ ላላችሁ፣ ሰብስክራይብ እያደረጋችሁ ላላችሁ የጌታ ጸጋ ሰላም አብዝቶ ለእናንተ ይብዛላችሁ እንላለን። አሁንም ማድረጋችሁን ሼር ማድረጋችሁን አትዘንጉ እንላለን። መደገፋችሁን ቀጥሉበት፣ አበረታቱን እንላለን። ጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣምም በዚህ በምሽቱም ወሳኝ መረጃዎችን ስላቀበልከን ጌታ ኢየሱስ አብዝቶ ይባርክ። በቂ ማብራሪያ ይመስለኛል። እንግዲህ ውድ አድማጮቻችን የዓለማችን ገጽታ ይህንን በዚህ መልኩ ነው እንግዲህ እየተገለጠ ያለው። እናንተስ ምን ትላላችሁ ብለን እንግዲህ ጥያቄ እናቀርብላችኋለን። በተጨማሪም ደግሞ የክርስቶስ ዳግም መምጣት ደግሞ ከፊታችን እያለ ስለሆነ ለዛስ ተዘጋጅተናል ወይ ብለን እንግዲህ የዘውትር መልእክታችንን ማካፈል እንወዳለን። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። ይህንን ፕሮግራም ደግሞ ወደ እናንተ ይዘን የመጣነው መጋቢ አለማየሁ ነሞና እኔም ፕሮግራሙን በመምራት ይልቃል አስራት አብሬያችሁ ነበርኩኝ። የእግዚአብሔር ፈቃድ ከሆነ በሐሙስ ዕለት የምንገናኝ ይሆናል። ምክንያቱም ነገ መደበኛው ሳምንታዊ ዜና ስለሚኖር በብስራት የሚቀርበው እንግዲህ ያንንም አስቀድመን ለእናንተ ሼር እናደርጋለን። እንድትታደሙ ከወዲሁ ግብዣችን እናቀርባለን። የእግዚአብሔር ሰላም ከእያንዳንዳችን ጋር እንዲሆን እንመኛለን። ሐሙስ ዕለት እስከምንገናኝ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።